ሰላም ነው ያሻር? ኦ ሂልማ፣ እዚያ አካባቢ ትመጣለህ እንዴ? እስኪ ተው እባክህ ያሻር። ሱቅ ውስጥ ያው ብቻዬን ነኝ። እንደማታውቅም አትሁን። ብቻህን ነህ? ባለፈው አንተ ሱቅ ትንሽ ልጅ ነበር። እሱ ተለማማጅ አይደለም እንዴ? በልቶ ሁሌም ተለማማጅ ደስ አይልህም? በዚህ ጊዜ ያሉት ልጆች በጣም ያስቸግራሉ እኮ። እሱማ የታወቀ ነገር ነው። እኔ እናንተ እኮ አሁን ላይ አርጅተናል ሄልሜ። አደል? አንተ በጣም ልክ ነህ። ግን ሰማኝ፣ ሁሉም አንድ ላይ ሊወቀሱ አይችሉም። ብዙ ወጣት ወንዶች አሉ ስነ ስርዓት ያላቸው። ልክ ብለሃል። ሸለምጣለህ፣ ትኩስ ነው። አንተ ሁለቱን ወንበሮች አምጣ። ሜርትን መመልከት ትችላለህ። ደስ ይላል። ጥሩ ልብ አለው። ግን ደግሞ ከባድ ነው። የእኛ ሜርት ለምንድን ነው ቀይ ከባድ የሆነው? ሜርት ከአስዬ ጋር ለመሆን ሞክሮ ነበር። አስዬም እንደዛው። ግን እናቷ አልስማማም አለች። አስዬም ይሄ ነገር ስለከበዳት ሰሞኑን በጣም እየተሰቃየች ነው። አሁን የተመለስኩት አለቃ፣ ግን ምናልባት ተመልሼ ሊሄድ ይችላል። ለምንድን ነው የምትመላለሰው? አስፈላጊ ነበር አለቃ። ያው ድርጅቱ ዝግ ነው። ጓደኞች አዲስ ሥራ እየፈለጉ። ባለፈው በእኔ ሱቅ ጋር ሲያልፍ ነበር። ለትንሽ ደቂቃ አወራን። እውነት በጣም ደብሮኝ ነበር። እንደዚህ አይነት ሁኔታ ላይ መሆናቸው ይከብዳል። መቼም እናቶቻቸው ከድንጋይ አይደለም የተፈጠሩት። ሁሌም ቢሆን ሰዎች በማውራት ነው የሚግባቡት። እነዚህ ሰዎች ቁጭ ብለው ችግራቸውን መነጋገር አለባት። ስለ ዓለም ምንም ነገር አታውቅም ያሻር። ዘሪንና አይሼ ጎረቤቶቻችን ፊት ሲጣሉ ነበር። እኔም ነበርኩ። ውሄና አምላኬ፣ የሚገርም ነገር እኮ ነው። ልንለያያቸው አልቻለም። ሁለቱም መነጋገር አልፈልጉም። አንተ ቁጭ አድርገህ ማነጋገር ትችላለህ እንዴ? ግን አንድ ነገር ልንገርህ፣ አንተ ጣልቃ ከገባ ሁሉም ነገር ይቀየራል። ምንም ቢሆን እዚህ ሰፈር እንደ አንተ የሚከበር ሰው የለም። ሰው ቢሰሙ አንተን ነው የሚሰሙት። የሰፈሩ ሰው አንተን እያየ ነው ያደገው። ደግሞ ምርት የምታውቀው ሰው ነው። አንተ ስር ለዓመታት ሰርቷል። እሱ ላይ ጥሩ ተጽዕኖ አድርገሃል። ልክ እንደ አባቱ ነበርክ። በል ልሄድ በቃ። ቆይ የት ነው የምትሄደው? ሻይን አልጨረስክም እኮ። ሌላ ቀን መጣና በደንብ እንጨዋወታለን። እሺ? በል እንዳትጠፋ። አይ አልጠፋም ወንድሜ። እሺ በል ደህና ዋል። አቶ ቶፕራክ ተረጋጋ። ቀስ በል እባክህ፣ ተረጋጋ። ደህና ነሽ? አይ ደህና ነኝ። ምን አይነት ነገር ነው? የቶፕራክ መኪና ነው። ፍጠን እንጂ ሰውዬ። አይቶናል መሰለኝ። እና ምን እናደርግ? አሁን ግን ሊያመልጠኝ አይችልም። ተደርስበት።
ቶሎ በል። ሰልማ የኔ ቆንጆ በጣም ተጠፋፋን አይደል? እንዴት ነሽ? ደህና ነኝ አክስቴ ዘሪና፣ አንቺ እንዴት ነሽ? ውይ ሰልማ፣ በዚህ ሰሞን ምንም ጥሩ ስሜት ላይ አይደለሁም። መጥፎ ነገር አይደለም ብዬ ተስፋ አደርጋለሁ። አመመሽ? አይደለም ልጄ፣ የመርት ነገር አሳስቦኝ ነው። ያው የእናትን ልብ ታውቂው የለ። ቆይ መርት ምን አጋጠመው? እስኪ ተይኝ ሰልማ፣ አሁን በትክክል እያሰብ አይደለም። የግድ አንድ የሚንከባከበው ሰው ያስፈልገዋል። ሁለት ወንዶችን መንከባከብ አልችልም፣ ግን ደግሞ አንድ ጥሩ ሀሳብ አለኝ። ቆንጆ ሴት አግኝተን ብንድረው ደስ ይለኛል። ቤቴ ብሎ የሚገባበት ያስፈልገዋል። እንግዲህ ምን ይባላል፣ ፈጣሪ ይርዳው አክስቴ ዘሪን። የኔ ውድ እንደ አንቺ ቆንጆና ነገሮችን በደንብ መረዳት የምትችል ሴት ናት እሱን መያዝ ያለባት። እንደዛ ይመስልሻል? አዎ ይመስለኛል። አንድ ነገር ልንገርሽ ሰልማ፣ እስኪ አንድ ቀን እኔ ጋ ነይ፣ ቡና እንጠጣ፣ ቁጭ ብለን እንጫወታለን። እሺ እሺ አክስቴ ዘሪን፣ እውነት በጣም ነው ደስ የሚለኝ። እሺ ውዴ። ደግሞ መርትም ሰላም ብሎሻል። እሺ ለእኔም ሰላም በይልኝ። በቃ እንገናኛለን። እሺ እንገናኛለን። ዘሪን ምንድነው ኦስማን? ደግሞ ምን እያደረግሽ ነው? ወይ አምላኬ፣ ምን አደረግኩ? ምግብ እየሰራው ነው። እንደዛ ማለት አይደለም። አሁን ማንን እያናገርሽ ነበር? ንገሪኝ። ሁሉንም ነገር ሰምችሻለሁ። በፈጣሪ ስም ይበቃሃል። ማናገር የፈለግኩትን አናግራለሁ። ስሚኝ ዘሪን፣ ትክክል አይደለሽም። መርት ያችን ልጅ አይፈልጋትም። በጭራሽ ምንም ተስፋ እንዳሰጫት። ወይ አምላኬ፣ ማንን ነው የሚፈልገው? የአይሼ ልጅ ነው፣ ሌላ ሴት የሌለች ይመስል። ስማኝ፣ ይሄንን እዚህ ጋር ልጻፈው። ያች ልጅ ነገ ዞር ብላ አታየውም። ለምን? ምክንያቱም እሷ ከዩኒቨርሲቲ ነው የተመረቀችው። ትልቅ ውጤት ነው ያላት። ሌላውን ነገር ተይው። ቢያንስ ለልጅሽ እዘኝለት ዘሪን። ምንም ነገር ባደርግ ልጄ በእንደዚህ አይነት ነገር እንዲሰቃይ ስለማልፈልግ ነው አቶ ኦስማን። ልጄ የምትመጥነውን ሴት እንዲያገባና ደስተኛ እንዲሆን ብቻ ነው የምፈልገው። ከእነሱ ጋር መዛመድ አልፈልግም። የዛችን ልጅ እናት አላየሃትም? እሺ ሁለቱ ተጋቡ እንበል። ያችን ልጅ እናቷ ስለምትጫናት ብቻ በሁለት ቀን ውስጥ ነው ከቤት የምታባረረው። ማን ነው? ያሻር ነው። ያሻር። ኦስማን እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ተጠፋፋን አይደል? ያው ስራ በዛ፣ ለዛ ነው ከላይ ታች እያለን ነው። እኔ እምልህ ዘሪን ከአንተ ጋር ነች? አዎ ነች። ምን ተፈጠረ? ችግር አለ እንዴ? አይ ትልቅ ነገር አይደለም። አንድ ነገር ላማክራት ነበር። እሺ ቆይ ስልኩን ልስጣት። ያሻር ሊያናግርሽ ይፈልጋል። ምንድን ነው ደግሞ? አቤት ያሻር። በል ቶሎ ብለህ ውረድ፣ ፍጠን። ተራመድ። ምን እየተፈጠረ? ሰማ፣ ካንተ የማትረባ ካንተ ጋር ያልጨረስነው ብዙ ነገር አለ። ምንድን ነው? ምን እያየ ነው? የሚረዳ ሰው የሚመጣ መስሎ ነው? ንገረኝ። ቆይ ግን ምን አይነት ትልቅ የሆነ ጭንቀት ውስጥ እንደከተትከኝ ታውቃለህ? በዚህ ትንሽ ጭንቅላት ልትቀልድብኝ ሞከርክ። ይሄ ቀልድ ነው አይደል የሚመስልህ? በአንተ ምክንያት ለዓመታት የለፋውበትን ህይወት እስከ መጨረሻው ላጣ ነበር። ምን ልታደርጊ? በል ተንቀሳቀስ። የማይሆን ነገር እንዳታደርግ። ቀጥል። የተረገመ አንድ ያለኝን እድል አጣሁት። ያለኝ እድል እሱ ነበር።
አቶ ቶፕራክ ከምድረ ገጽ ላይ እኮ አልጠፋም። እናገኘዋለን። ተረጋጋ። አንድ ያለኝ እድል እሱ ነበር አልኩሽ። አንድ ያ ሰውዬ ጭንቅላቴ ውስጥ ላሉ ጥያቄዎች መልስ ሊኖረው ይችላል እና ግን የለም። በደንብ ነው መረዳ፣ ግን ንዴትን መቆጣጠር መቻል አለብን። ካልሆነ ከዚህ ነገር መውጣት አንችልም። መረጋጋት አለብኝ። ትንሽ ብንፈልገው ጥሩ ነው። ይህንን ሰውዬ በቅርቡ እናገኘዋለን። አየህ፣ የት አለች? እስካሁን አልመጣች። እውነቴን ነው ያሻር፣ መጥፎ ነገር እንደማታስብ አውቃለሁ፣ ይገባኛል። ግን ትንሽም ቢሆን ስርዓት ቢኖር ጥሩ ነው። የማናግርሽ ነገር አለ አልከኝ። ስራዬን ትቼ ነው እዚህ የተገኘሁት። በዛ ላይ አንተን አክብሬ ነው። አመሰግናለሁ። ግን አየህ አይደል፣ እስካሁን አልመጣችም። አሁን ትመጣለች። ገደል መግባት ትችላለች። ወይዘሮ አይሼ አሁን ነው የሚመጣው? ስራ ፈት ነው የምንመስልሽ? ስሚ ሴትዮ፣ ቆይ ግን አታፍሪም ሴትዮ? ስንት ሰዓት እንደጠበቅንሽ ግን ታውቂያለሽ? ሰማያለሽ? ሁሉም ሰው እንዳንቺ አይደለም። አስቸኳይ ስራ ነበረብኝ። ለማንኛውም መሆን መጥቻለሁ። ይቅርታ ያሻር ወንድሜ፣ ብዙ አስጠበቅኩ አይደል? እውነት ካንተ ውጪ ከዚህ ሴትዮ ጋር ማንም ሰው እንድቀመጥ አያደርገኝም። በተለይ ደግሞ በዚህ አየር ሁኔታ። እውነቴን ነው። አዳምጪኝ፣ ከፈለኩ ቀጠቅጥሻለሁ። እሺ? ጋጠወጥ ስራ ነበረብኝ ትላለች እንዴ? እዚህ እየጠበቅንሽ ነው እኮ ያለ ነው። ስሚ ጋጠወጥ ማን እንደሆነ አሳይሻለሁ። ግን ያሻርን አመስግኝ። እሺ? ለሱ ስል ነው ዝም ያልኩት። አፍሽን አትክፈቺ። ሳትኪቺ ሴትዮ መላበላት በጣም ያሳፍራል። መጀመሪያ ተረጋጉ እንጂ እንደዚህ አይነት ነገር ይፈጠራል። ሁላችንም ሰዎች ነን። በለው እንደዚህ አትሆኑ። ትሰማላችሁ? እዚህ የጠራኋችሁ እንድትጣሉ አይደለም። ስለ ልጆቻችሁ ወደፊት ዕጣ ፈንታ ለመነጋገር ነው። ምን እያጣላችሁ እንደሆነ ግን እየገባኝ አይደለም። ለምንድን ነው ቆይ የምትጣሉት? ስማኝ ያሻር ወንድሜ፣ እቺ ሴትዮ ከመጀመሪያው ጊዜ ጀምሮ ስሙኝ፣ ልጆቻችሁ ጥሩ ሁኔታ ላይ አይደለም። ወጣቶች ናቸው፣ ህልም አላቸው። እንደናንተ የወደፊት ህይወት አላቸው። ይህ ሁሉ ጸብ ተገቢ ነው? በዛ ላይ በጣም ይዋደዳሉ። ምንድን ነው ቆይ የሆናችሁ ያላችሁት? ምንም ሊገባኝ አልቻለም። ልጆቻችሁ እኮ በጣም ነው የሚዋደዱት። አዎ እንደዛ ነው ያሻር ወንድሜ። ግን በሚያሳዝን ሁኔታ ህልምና ፍቅር መቼም ሆድ ሲሞላ አይተን አናውቅም። ምርት ምንም ነገር ሳያደርግ ሲያውደለድል ነው የሚውለው። የታወቀ ነው። የኔ ልጅ እኮ አንበሳ ነው። ምንም ነገር ማድረግ ይችላል። ደግሞ እየሞከረ ነው። እንደምታውቁት አስዬና ምርት በእኔ እጅ ነው ያደጉት። ለሁለቱም ቆንጆ ጸባይ ምስክር ነኝ። እንዴት እንደሚዋደዱ ከማንም በላይ እኔ ያውቃለሁ። አብረው ሲሆኑ ደስተኛ ናቸው። አብረው ይስቃሉ፣ አብረው ያለቅሳሉ። እንደምታውቁት ከባድ ነገር እያሳለፉ ነው። ምክንያቱም ሁለቱ በጣም ስለሚዋደዱ። ከዚህ በላይ ምን የሚያስደስት ነገር አለ? ይህንን የምናደርገው እኮ ለሁላችንም ጥቅም ስንል ነው አይደል እንዴ? አውቃለሁ ለልጆቻችሁ ጥሩና ምርጥ የሆነውን ነገር በሙሉ እንደምትመኙ አውቃለሁ። ተው፣ የወጣቶችን ደስተኛ ሕይወት አትበጥብጡ። ልባቸው አንድ ነው እና ደግሞ ፍቅራቸው ምንም ነገር ያሸንፋል። ሕይወት ላይ ገንዘብ ብቻ በቂ አይደለም። ይህንንም አስቡ። በቃ ልጆቹን አትበጥብጧቸው። ሁሉም ነገር በቃ በጊዜው ይሆናል፣ አታስቡ። አዎ በጣም ልክ ነህ ወንድሜ ያሻር። እሺ አሴን ለመውሰድ አባቷን መጠየቅ አለባቸው። ግን ዝም ብለው በቀላሉ ሊወስዷት አይችሉም። በመጀመሪያ ጥሎሽ ይዘው መምጣት አለባቸው። ያው ባህልም ነው። ቆንጆ እና ቀይ አበባም ያስፈልጋል ማለት ነው። የኔ አስዬ አበባ በጣም ትወዳለች እና ደግሞ ዝም ብሎ አይደለም። ያው 50 ወይም 100 ቢሆን ጥሩ ነው። ከዛ ሄደሽ የሚያስፈልጉትን እቃዎች ትገዣለሽ። ማለት አስዬን ከጭንቅላቷ ጀምሮ እስከ እግር ጥፍሯ ድረስ ታለብሻታለሽ። እኔም ደግሞ አለው እና ማን ለማን ምን ያህል ወርቅ መስጠት እንዳለበት በግልጽ መነጋገር ያለብን ይመስለኛል። እንደዛ ነው ባለው። ወርቅና አበባ ይበቃል። ቤቱስ መኪናውስ ምን ነው ቀረ? ረሳሽው እንዴ?
ምን ታስቢያለሽ ውዴ? በማይረቡ ጣፋጮችና በአበባ ብቻ የምንታለል ደነዝ መስለናችሁ ነበር? የኔ ልጅ ምርጥ ነገር ሁሉ ይገባታል። እስኪ ተይ ደግመሽ ይህንን ነገር እንዳትዪ። አፋለኝ ተብሎ እኮ ዝም ብሎ የታሰበ ሁሉ አይወራ። ይህን ሁሉ አንቺ ትፈልጊዋለሽ? ግን ቆይ መርትና አስዬን ምን እንደሚፈልጉ እንኳን ጠይቀሻቸው ታውቂያለሽ? ይህንን እስኪ ንገሪኝ። እሺ አባቷን ብቻ ጠይቁ። እሺ እንደዛ እናደርጋለን። እሺ እንደዛ አድርጉ። ላብድ ነው በጣም እኮ እሱን የሚመስለው። ይገርማል። አናገርሽኝ? አሴ ሁሉም ነገር ጥሩ እየሄደ እንዳልሆነ አውቃለሁ። ያው ግን እመኚኝ አስተካክላለሁ። ህልምሽን እውን ለማድረግ እየሞከርኩ ነው። እሺ በጣም አምናለሁ የኔ ፍቅር። ሁሉንም ነገር እናስተካክላለን። የራሳችንን ቤት እንሰራለን። ህልሜ ይሄ ነው መርት ማንን ትንንሽ አሲዎች ቤቱ ሲሯሯጡ እናያለን። እሺ እንዳታስብ። አዎ ይሯሯጣሉ፣ ግን መጀመሪያ የሚቀድም ነገር አለ። መጀመሪያ ራሳችንን እናስተካክል። እሺ እየደረስን ነው አሲዬ። ይህን ነገር ላስተካክለውና ከዛ የቤቱ ጉዳይ አለ፣ ሰርጉም አለ፣ ከዛ ደግሞ ጫጉላውም አለ። ስለዚህ እስቲ ንገረኝ፣ ለጫጉላ ሽርሽር የት ነው መሄድ የምትፈልገው? አላውቅም። ተራራ ላይ ያለ ቦታ ወይም ባህር ዳርቻ፣ ሁሉም ያንቺ ምርጫ ነው። ይህንን ሀብል የሰጠኝን ቀን በደንብ ታስታውሰዋለህ መርት? ከዛ ጊዜ ጀምሮ አላወለኩትም፣ መቼም ደግሞ አላወልቀውም። ማን ነው ደግሞ? መርት ልጄ እንዴት ነህ? ደህና ነኝ አለቃ። ከአስዬ ጋር ነው ያለሁት። ምን ነው? ውይ ጥሩ አጋጣሚ ነው። ከአንተ በኋላ አስዬ ጋር ልደውል ነበር። እንዴት ነው? ሰላም ነው አይደል አለቃ? አይ ምንም አታስብ። አስዬን እኔ ጋር ይዛትናና ላናግራቸው የሚፈልገው ነገር አለ። እሺ አለቃ፣ ችግር የለም ይቻላል። አለቃ ያሻር ነው፣ ሊያገኘን ይፈልጋል። ቆይ ግን ለምን? እኔ እንጃ አላውቅም፣ ምንም ነገር አላውቅም። እንደዛ ከሆነ በቃ እንሂድ። አለቃ ያሻርና እናስጠብቀው። በሰላም እንደሚሆን ተስፋ አድርጋለን። ነይ ውዴ። መኪናውን ጥሎ ዝም ብሎ ሊሄድ አይችል። ባለበት ሁኔታ መኪና ሳይዝ እንዴት ሊሄድ ይችላል? አላውቅም፣ ግን እስኪ እናጣራለን። ይሄ ነገር ወጥመድ ሊሆን ይችላል። እሱም በቅርቡ እንደርስበታለን። መኪና ውስጥ ጠብቂኝ። አይ እኔም አብሬክ እመጣለሁ። እባክሽ መኪና ውስጥ ጠብቂኝ። ሄዷል። እንደሚያሳስበው በእግሩ ሊያመልጥ ፈልጎ ሊሆን ይችላል። ወይም ደግሞ መኪና መጥቶ ወስዶት ይሆናል። የት ሄዶ ሊሆን ይችላል? ከኛ በጣም እየራቀን ያለው። አንቺ እንደምትይው ከሆነ በእግሩ ነው የሄደው እና ጫካ ውስጥ ሊሆን ይችላል።
አዎ ሊሄድ የሚችለው እዛ ብቻ ነው። እኔ እጄ እፈልገዋለሁ። አንቺ እዚሁ ጠብቂ። አቶ ቶፕራክ ይህንን ጉዞ አብረን የጀመርነው በጭራሽ ብቻህን አልተወን። እውነቴን ነው የምልሽ። አይዳን ዛሬ በጣም አናዳኛለች። እመጣለሁ ትልና ትሄዳለች። የትም ቦታ የለችም። ስራዋ ምንም ማለቂያ እንደሌለው ግልጽ ነው። አይዳን ወጥታለች። ወይዘሮ ከሪማን ሄደች? ለእኔ ሳትነግረኝ ሄደች? ቆይ አንዴ ልደውልላት። ቆየት ነው ሄደችው? አታንሳም። ቶፕራክ ጋር ልደውል። ሃሎ ልጄ፣ የት ነህ? እማዬ አስቸኳይ ስራ ገጥሞኝ ነው። እሱን እንደጨረስኩ ወደ ቤት እመለሳለሁ። ሌላ ነገር ከሌለ ወደ ስራ ልመለስ። ወይዘሮ ከሪማን ቡራክ ምን እያደረገ ነው? ፊዳን እየተንከባከበችው አይደለም? ያው ወይዘሮ ከሪማን ፊዳን ምን? ፊዳን ቤት ውስጥ የለችም፣ ግን አሁን ትመጣለች። ትመጣለች? ምን ማለት ነው? ማን ፈቅዱላት ነው ሄደችው? ያለ ፍቃድ እንዴት ሄደች? እና ደግሞ ቡራክን እንዴት ብቻውን ልትተው ቻለች? ቡራክ ተኝቷል፣ እኔ እንከባከባለሁ፣ አታስቢ። ሃሊዴ፣ አንቺ አይደለሽም ቡራክን የምትንከባከቢ፣ ፊዳን ነች። አሁን ሂጂ። ቆይ ይሄ ምን አይነት ነገር ነው? ኃላፊነት አይሰማቸውም። ያ ሰውዬ ለፊዳን ደብዳቤውን የሰጣት ሰውዬ በእርግጠኝነት የቶፕራክን የድሮ ህይወት ያውቃል። ፊዳን ምንም ነገር አልተገኘም ስትል ነበር። ግን ምን ነው ችግር አለ እንዴ? ብቻሽን ከራስሽ ጋር እያወራሽ ነው? ምን ጨነቀሽ? ምንድነው የተፈጠረ ነገር አለ? ንገሪኝ። ስሚኝ፣ የማይሆን ነገር አታውሪ እሺ? ማታ ብዙ ሰው ራት ተጠርቷል። የምንሰራው ስራ አለ። ኡፍ እህቴ ሃሊዴ፣ ለሁለት ቀን እንኳን እፎይ እንድል አትፈቅጂልኝም? ይሄ የምንቀልድበት ቦታ አይደለም። ብዙ ስራ አለን እኮ። በይ አሁን ወደ ስራ ሂጂ። ኡፍ እሺ በቃ። አሁን ፍሪጅ ውስጥ ያሉትን አትክልቶችና ባቄላውን አውጪ። እማዬ እባክሽ እርጂኝ። ቡራክ የኔ ውድ፣ ምን ተፈጠረ ውዴ? መጥፎ ህልም አይተህ ነው ውዴ? ምን ተፈጠረ? አይዞ ልጄ። እሺ ውዴ። አባዬ የት ነው? አባት ስራ ስላለበት ሄዷል። አናግሬው ነበር። ሲጨርስ ይመጣል። እሺ ታዲያ ፊዳን የት ነው ያለችው? ፊዳንም የምታደርገው ነገር አለ። እሱን ስትጨርስ ቶሎ ትመጣለች የኔ ውድ። አሁን አክስት ሃሊዴ ኩኪስ ታምጣለህ? ደግሞ በጣም የምትወደው ኩኪስ ነው። አብሬ ደግሞ ወተት አመጣልሃለሁ። እስካሁን ድረስ ለምን ልብሱን አልቀየርሽለትም? ቀይርለት። አልፈለገም እኮ። ፊዳን እንድትቀይርልኝ ነው የምፈልገው አለኝ። ፊዳንን እንዴት እንደማገኛት አላውቅም። በፈጣሪ በል ውዴ፣ በጣም ነው የሚሞቀው። በል መጀመሪያ ልብስህን ልቀይርልኝ። ፊዳን ምን እንዳለች ታውቃለህ ውዴ? ቡራክን ተውት ይተኛ፣ ሲነቃ እኔ እመጣለሁ ብላለች። ግን እኮ አሁን ነቅቻለሁ። ግን የነቃህ እኮ አትመስልም የኔ አንበሳ። በል ልብስህን ልቀይርልህ። በል ተነስ የኔ ውድ።
ኡፍ ማድረግ ያለብሽን ሁሉ አድርጊ አይዳን በይ። ኡፍ ደክሞኛል አይዳን በይ፣ አሞኛል። የፈለግሽን አድርጊ። ስትታይ ራሱ ታስታውቃለህ። እሺ እንደዚህ ከሆነ በጣም ጥሩ። እዚህ ጋር ብንለያይ ነው ጥሩ የሚሆነው። ዘላለማዊ እረፍት ልሰጥ ስለሆነ የምትፈልገውን ተናገር ያልች ነይ ነይ። አትፍሪ። ደህና ነሽ? አዎ ደህና ነኝ። አመሰግናለሁ። እሱን ሳይሆን ለምንድን ነው እንደዚህ የሚሰማኝ? ፈጣሪ እርዳኝ። እያወራሽ ነበር? አቶ ቶፕራክ ሩቅ መንገድ መተናል። ሳንጠፋ ብንመለስ አይሻልም? እዚህ ድረስ መጥቼ ተስፋ መቁረጥና በጭራሽ መፈለግ ማቆም አልችልም። ግን ከፈለግሽ ተመለሰሽ መሄድ ትችያለሽ። ብቻህን እንደማልተው ነግሬ ነበርኩ። መጣችሁ እንዴ ልጆቼ? አዎ፣ አንተ ጠርተህ እንዴት ላልመጣ እንችላለን? ቆየ ሻዩ ትኩስ ነው፣ ልቅዳላችሁ? እሺ አለቃ። ቆይ አለቃ ተው፣ እኔ አመጣለሁ። አዎ፣ ያንቺን ቆንጆ ሻይ እስኪ እንጠጣ ልጄ። ና ለምን ጠራህን አለቃ? ቆይ አስዬም ትምጣ እንጂ። መጥቻለሁ መጥቻለሁ። እሺ፣ እና ምንድን ነው? ዙሪያ ጥምጥም አንሄድ። ይኸውላችሁ ሰዎች፣ አሁን እኮ አርጅቻለሁ። እንደዛ አትበል እንጂ ገና እኮ ልጅ ነህ አለቃ። ምን ነው? በቃ እንደዛ ከሆነማ ጡረታ የመውጣት መብት የለኝማ። ስታየኝ እግሬን ሰቅዬ ማረፍ የማልፈልግ መስላለሁ። እንደምታውቀው ይህንን ቦታ ለዓመታት ሳስተዳድር ነበር። ተመስገን፣ እስከ ዛሬ ድረስ አልተራብኩም። ግን ደግሞ አሁን ጡረታ የመውጣበት ጊዜ ደርሷል። ለረዥም ዓመታት ሳስብ ነበር። ግን ደግሞ ይኸውላችሁ ይህንን ቦታ እንደራሴ አምኜ የምሰጠው ሰው አላገኘሁ። እናንተም እንግዲህ በእኔ እጅ ነው ያደጋችሁት። መጀመሪያ የተዋደዳችሁበትን ቀን አስታውሳለሁ። መርት በጣም ደስተኛ ከመሆኑ የተነሳ ዕቃ ሲሰባብር ነበር። እስኪ አስታውስ፣ ምንም ነገር አልሰበርክም? አንተ ረባሽ የሆንክ ልጅ። ልጆቼ ዘሪንና አይሺን አናግሬያቸው ነበር። ምን ማለት ነው ደግሞ አለቃ? በቃ ያው አናገርኳቸው።
ፍቅር እኮ ምንም አያግደውም። ልጆቹን እንደዚህ አታድርጓቸው አልኳቸው እና ይህን ማለት ልክ አይደለውም እንዴ? እና ቆይ ምን አሉ? ያው እንግዲህ ላሳምናቸው ይገባል። አባትሽን ይጠይቁ ተብለዋል። ግን እውነትን ነው አለቃ? አዎ እሺ ቆይ ገና አልጨረስኩም ልጆቼ። ይህንን ሱቅ ለሆነ ሰው መስጠት እንዳለብኝ ስነግራችሁ ነበር። መርት ልጄ ይህንን ሱቅ ለሰርግ ስጦታ እሰጥሃለሁ። ማለት አለቃ ምን ማለት እንዳለብኝ አላውቅም። መልካም ህይወት ነው የሚባለው፣ ሌላ ምን ይባላል እንዴ? አለቃ በጣም ነው የማመሰግነው። ተባረክ። ለኛ ብዙ ነገር አድርገህልናል። እንደዚህ አይነት ነገር መስማት አልፈልግም። ቤት መስርቶ ደስተኛም ሆኖ እኔ ያንን ብቻ ነው የምፈልገው። ሄሎ። እሺ እየመጣው ነው። አመሰግናለሁ። ከድርጅቱ ተደውሎልኝ ነው። የቅጥር ወረቀት መፈረም አለብኝ። መሄድ አለብኝ። እና ቆይ አሁን ነው እንዴ? አዎ እየጠበቁኝ ነው። እሺ በቃ እኔ አደርስሻለሁ። አይ አያስፈልግም ምርት። አንተ ካለቃ ያሻር ጋር ቆይ። አታስብ፣ በታክሲ እሄዳለሁ። አለቃ በጣም አመሰግናለሁ። ህይወታችንን ያቀለልክልን። በቃ እንገናኛለን። ልጄ በዚህ ጊዜ ባል ሚስትም ካልሰሩ ህይወት ከብደዋል። ቀስ ያልክ ትለምደዋለህ። እሺ ልጄ። ለምንድነው ዝም ብለህ የምትስቀው? እብድ ነህ እንዴ? ድድብናሽ ነው የሚያስቀኝ። ድድብናሽ አንተ ነህ እኮ ሽጉጥ ተደቅኖብህ ያለኸው፣ እኔ አይደለሁም። አይዳን ይኸውልሽ ስሚኝ፣ እኔን ስትገይኝ ምንም ሚስጥር አይቀርም። እሱን ታውቂያለሽ አይደለ? ይኸውልሽ የእኔ ሰዎች ለአንድ ቀን እኔም ባገኙኝ ሁሉንም ሰነዶች ሁሉንም ነው ምልሽ፣ ሁሉንም ኢንተርኔት ላይ ያወጡታል። እሺ ይህን አስቢበት፣ አስቢበት። አንቺ ደደብ እየዋሸህ ነው፣ እየዋሸክ ነው አይደል? ውሸት። ታዲያ እንሞክረዋ። ቃታውን ስትስቢ ቶፕራክ ምን አይነት ሰው እንደሆንሽ ያውቃል ማለት ነው። ምን እንዳደረግሽ ይገባዋል። ድርጅቱን እንዴት ልታጭበረብሪ እንደሞከርሽ ያውቃል። እናቱን እንደቀለድሽባት ግልጽ ይሆንለታል ማለት ነው። ገባሽ አይደል? አንተ የተረገምክ ነህ፣ የተረገምክ። እንደዛ አትበይ። ግን ይኸውልሽ አንድ ምክር ልምከርሽ። አሪፍ ጠበቃ ብታዘጋጅ ጥሩ ይመስለኛል። ምክንያቱም እነዚህ ሁሉ ሰነዶች ድረ ገጹ ላይ ሲወጡ የሚያግዝሽና ከጎንሽ የሚቆም ሰው የግድ ያስፈልግሻል። እኔ ውድ በይ በይ። አሁን ሰውዬሽ ያልጨረሰውን ስራ ልትጨርሽለት ነው? አይዳን 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 ደህና ነሽ? አዎ ድንጋይ ያደናቅፎኝ ነው። ደህና ነኝ። ግን እኮ ጉልበትሽ እየደማ ነው። ምንም አይደል፣ ትንሽ ቁስል ነው። ቆሻሻ እንዳይነካው ካልሆነ ይመረቅዛል። ቀስ በል እባክህን።
በጣም ይቅርታ፣ በእኔ ምክንያት ነው። ቀስ ብለሽ ተነሽ። አሁን መሄድ ትችያለሽ? አዎ፣ ትንሽ ቁስል ነው፣ ደህና ነኝ። ስለ እኔ ምንም አታስብ። እሺ። ትሰሚኛለሽ? መታገልሽን አቁሚ አይዳን። እሺ፣ መቼም አልሸነፍም። ያልችን ልቀቀኝ። ደስ ብሎኛል። እንኳን ደስ አለሽ። በጣም አመሰግናለሁ። እዚህ ያለውን ነገር ጨርሰናል። ሌላ መፈረም ያለብሽ ነገር ካለ ከነገ ወዲያ ያሳውቅሻለሁ። በጣም አመሰግናለሁ። ካላስቸገርኩሽ መታጠቢያ ክፍሌ ጋር ነው። መተላለፊያው ጋር በሊፍቱ በስተቀኝ ነው። እሺ፣ በድጋሚ አመሰግናለሁ። ሲያግዘው የነበረው ሰው ይዞት ሄዷል ማለት ነው። ጊዜ አባክነናል። ስላለፈ ህይወቴ ማወቅ የምችለው ከሱ ብቻ ነበር። እባክህን ተስፋ አትቁረጥ። ያንን ሰውዬ ምን ያህል ልታምነው ትችላለህ? እና ደግሞ ስላለፈው ህይወት ምን ሊነግር ይችላል? ምን አይነት ነገር ነው? ሰውየው እየቀለደብን ነው። አቶ ቶፕራክ እያመለጠ ነው። መፍጠን አለብን። አለቃ፣ ስለ ሱቁ ምንም አትጨነቅሽ። በደንብ አድርጌ እንደ እንቁላል ነው የምንከባከበው። መጀመሪያ ቀለሙን ቆንጆ አድርጌ እቀባዋለሁ እና እንዲናፈስ አድርገዋለሁ። ጋራጅ ነው ግን በንጽህና መያዙ አስፈላጊ ነው። ጽዳትም አስፈላጊ ነገር ነው ልጄ። አለቃ፣ ይኸውልህ ሰዎች ሳዩት ደስ የሚል ቦታ እንዲሆን ማድረግ እችላለሁ። ቆንጆ የሚመች እና ላይን ደስ የሚል። አለቃ፣ መደርደሪያውን ትንሽ ብናሳነሰው ጥሩ ይመስለኛል፣ ግን እሱም የሚሰራ አይመስለኝም። ወይ ደግሞ መደርደሪያውን ጠጋብ አድርጎስ? አለቃ፣ እንግዲህ እሱን አላውቅም። አሁን ያንተ ነው ልጄ። ከዚህ በኋላ እንዲደረግ የምትፈልገውን ለውጥ የምትወስነው አንተ ነህ። ገባህ? ሕይወት የተቀየረው ባንተ ነው እኮ አለቃ። ትናንትና ተቸግሬ ነበር እና አሁን ስለምን እያወራ እንደሆነ ውለታን መልሳለሁ። እንደዛ ትበል ልጄ፣ እንደዛ ትበል። ሰርተህ ሕይወትህን ታስተካክላለህ። ገባህ? እስኪ ያለበት ሰርተህ ሕይወትህን መስመር አስይዝበት። በደንብ ጠንክረህ ስራ። በዛ ላይ ደግሞ እኔንም እንደምታኮረኝ አልጠራጠርም። ፈጣሪ ባርከህ አለቃ። አለቃ፣ አንድ ነገር ልበልህ? እሺ በለኝ። አስዬ ጋር ሽምግልና ሲሄድ አብረኝ እንድትሄድ እፈልጋለሁ። እንደ አባትም እንደ አለቃም ማለት ነው። እና አስዬም በጣም ደስ ይላታል። እሺ ልጄ፣ በጣም ነው እንጂ ደስ የሚለኝ። ቆይ ስታስበው አንተ ጠርተኝ ላልመጣ እችላለሁ እንዴ? ተው ልጄ፣ ደስተኛ ሆነ። እሺ፣ ደስተኛ አድርግ ልጄ። ቃል እገባልሃለሁ አለቃ፣ በጣም ደስተኛ ሆናለሁ። እና እድሜ ላንተ። እንገናኛለን። እሺ አለቃ፣ እንገናኛለን። አልቆይም።